ቦክ ሰላም ይብዛላችሁ በመላ ዓለም ላይ የምትገኙ ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን አማርኛ ቋንቋ የምትሰሙ ኦርቶዶክሳውያን ሰላምና ጸጋ ይብዛላችሁ። አሁን የምንገኘው በምዕራብ ሸዋ ሀገረ ስብከት አምቦ ወረዳ ስር የሚገኘው ጎላ ማርያም ቤተክርስቲያን ውስጥ ነው የምንገኘው ማለት ነው። ይህ ቤተክርስቲያን ከ5 ዓመት በፊት እንደማንኛውም ቤተክርስቲያን አገልግሎት ሲሰጥ የነበረ ሰዎች እዚህ ወንጌል የሚማሩበት የሚቆርቡበት ክርስትና የሚነሱበት ስጋው ደግሞ የሚቀበሉበት ወንጌል የሚማሩበት ንስሐ የሚገቡበት ቤተክርስቲያን ነበር። ዛሬ ግን ይህ ቤተክርስቲያን የከብት በረት ሆኖ ቅዱሳን ስዕላት እንደዚህ ሆኖ ንዋየ ቅድሳት ልብስ የቤተክርስቲያን ልብሶች እንደዚህ ሆኖ ጥላዎች እንደዚህ ሆኖ ወድቆ ቤተክርስቲያኑ ተዘግቶ ከዚህ ያለው ህዝበ ክርስቲያን እዚህ የነበረው ቤተክርስቲያን ተበትኖ ቤተክርስቲያኑ ሜዳ ላይ ቀርቶ እንሆ ይገኛል። አሁን እና ማሳያችሁ አሁን ይሄ ቅዱስ የእናታችን የቅድስት ሰማዕቷ አርሴማ ሲል ነው ማለት ነው። ብዙ የቅዱሳን ስዕላት እንደዚህ ተቀዳዶ ተበላሽቶ ይገኛሉ ማለት ነው። እንግዲህ ውስጥ ገብቼ ያሳያችኋለሁ። የቤተክርስቲያን ጉዳይ የሚመለከታችሁ ኦርቶዶክሳውያን እኔ ኦርቶዶክስ ነኝ፣ ቅዱሳን እንወዳለሁ፣ ክርስቶስን እንወዳለሁ፣ የሥላሴ ልጅነት አግኝቻለሁ የምትሉ ክርስትና የሚመለከታችሁ ሰዎች ይህ ቤተ መቅደስ ቅኔ ማህሌት የሚቆምበት ዋዜማ ማህሌት ሰዓታት ቅዳሴ የሚቀደስበት በኦኑ የሚቀድስበት ልብሰ ተክኖ እንዲሆኖ ቀርቷል ማለት ነው። ዲያቆኑ ይቀድስበታል። የሚቀድስበት የቅዳሴ ልብስ የዲያቆኑ ልብስ እንደዚህ ሆኖ ነው የሚታዩት። ይሄንን የሚታዩ ኦርቶዶክሳውያን ምን እንደሚሰማችሁ አላውቅም። እንዲሁም ደግሞ ይሄንን አሁን እዚህ ላይ የሚታዩት የቤተክርስቲያን ልብሶች ንዋየ ቅድሳት አሁን አልባሳት እዚህ ውስጥ ነው ያሉት። መጎናጸፊያ የዲያቆናት የቄሶች ልብስ እንደዚህ ውስጥ እዚህ ላይ ተቋጥሮ እዚህ ላይ ተንጠልጥሏል ማለት ነው። እንግዲህ ይሄ ቅዳሴ የሚቀድሱበት ታቦቱ የሚከበርበት መጎናጸፊያ ቀጸላ ሌሎች የቤተክርስቲያናችን አገልግሎት የሚሰጠው ልብስ አልባሳት እዚህ ላይ ወድቆ እናገኛለን። ይሄ እዚህ ውስጥ የሚባለው ቤተ መቅደስ ነው። እንግዲህ ቤተ መቅደሱ አዋራ ሆኖ እንደዚህ ሆኖ ነው ያለው ማለት ነው። ይሄ ቅዳሴ የሚቀደስበት ቅዱስ ቁርባን የሚሰጡ የምንቀበልበት ነበረ። ዛሬ ግን ክርስቲያን እያለ ክርስቲያን እንደሌለ ሆኖ ለቤተ ክርስቲያን የሚያስብ እያለ ገዳማት አድባራት ጉዞ የሚሰራ ክርስቲያን እያለ ነገር ግን ይሄ ቤተ ክርስቲያን ባዳ ሆኖ ብቻውን ሆኖ ቀርቷል። ስለዚህ ክርስትናን የሚመለከታችሁ ኦርቶዶክስ ነኝ የምትሉ ሰዎች ይሄንን የሚታዩ ምን ይሰማችሁ እስቲ? የእመቤታችን የቅድስት ድንግል ማርያም ሲል እንደዚህ ተቀዶ ጧፍ አገልግሎት ሲሰጥ የነበረው ጧፍ እንደዚህ ሆኖ ሲታዩ ምን ይሰማችሁ እስቲ? ከዚህ በላይ የሚያስለቅስ ከዚህ በላይ የሚያሳዝን ነገር የለም ማለት ነው። ይሄን የሚያሳየን ይሄው ይሄ የታቦቱ ማክበሪያ ነው። ይሄ የታቦቱ ማክበሪያ እንደዚህ ሆኗል። የሌሎቹ መልባዛት እንደዚህ ሆናል። ጥላዎች ብዙ ነገር እዚሁን ይሄ ሁሉ የቤተክርስቲያን ንዋየ ቅድሳት ነው ማለት ነው። ስለዚህ እኛ ይሄንን ለማየት ይሄንን ለእናንተ ለማሳየት ወደዚህ መተናል። ቤተክርስቲያን ፈርሷል። ቤተክርስቲያን ወድቋል። በሮቹ መስኮቶቹ እንደዚህ ሆኖ ቆርቆሮ ብቻ ነው ያለው ማለት ነው። ስለዚህ በመላ ዓለም ላይ ያላችሁ ኦርቶዶክሳውያን ክርስትና ይመለከተኛል የምትሉ ይሄንን ቪዲዮ ሼር አድርጉልኝና እኔ ለቤተክርስቲያን ይቆረቆራለሁ ለሚሉ ሰዎች በአፍ ሳይሆን በወሬ ሳይሆን ለእውነት ለክርስትና የሚቆሙ ክርስቲያኖች ጋር አድርሱልን። ከኛ ከአምቦ ወረዳ ቤተ ክህነት ጋር በመሆን ይህንን ቤተክርስቲያን እናስከፍታለን። የተሰበረውን መስኮቶችን እንደገና እንሰራለን። እንዲሁም ደግሞ ይሄንን በር የሌለውን በሩን እንሰራበታለን። ምንጣፍ እንገዛለን። ይሄን አዋራ ከዚህ እናነሳለን። ከዚህ የተበተኑትን ኦርቶዶክሳውያን እዚህ ቆሞ ሲያስቀድሱ የነበሩትን እዚህ ቆሞ ሲቀድሱ የነበሩትን እዚህ ቆሞ ሲያመልኩ የነበሩትን ሰዎች እንደገና እዚህ ሰብስበናቸው ከተበተኑበት ቦታ እግዚአብሔር ከረዳን ሰብስበናቸው አምጥተን እንደገና አምልኳችን እዚህ የእመቤታችን የቅድስት ድንግል ማርያም ክብር የሚነገርበት ቦታ እንደገና ይቀጥላል። ስለዚህ እናንተ ድጋፋችሁ አይለየን ነው የምንላችሁ። ምንም ከዚህ በላይ የምንላችሁ ነገር የለም። እኛ ለእናንተ ማሳየት ነው። በእግዚአብሔር ስምም አንጠይቃችሁ፣ በእመቤታችን ስምም አንጠይቃችሁ። ምክንያቱም እናንተው ስለሚታውቁ ማለት ነው። እኛ ድርሻ ለእናንተ ማሳየት ነው። አሁን እዚህ የነበረ ህዝበ ክርስቲያን ይሄ ቤተክርስቲያን ያንሰናል ትንሽ ናት ብለው አስቦ ትልቅ ካቴድራል እየገነባ ነው። እሱንም ከዚህ በመቀጠል አሳያችኋለሁ። ስለዚህ ክርስቲያኖች ይሄንን ቪዲዮ የሚታዩ ሰዎች ክርስቲያኖች ጋር አድርሱልን፣ ኦርቶዶክሳውያን ጋር አድርሱልን።
በጣም አዝነናል። በጣም ልባችን ቆስሏል። ቤተክርስቲያናችን ፈርሷል። የክርስቶስ ክብር የሚነገርበት ቦታ እዚህ ደረጃ ወድቆ ተገኝቷልና እባካችሁ ክርስቲያኖች እባካችሁ ስለ ክርስትና ይሄንን ቪዲዮ ሼር አድርጉልን፣ ሌላ ሰው ጋር አድርሱልን። የሚቀጥለው ደግሞ ሲሰራ የነበረውን የተበላሸውን ሲሚንቶ አሳያችኋለሁ። አመሰግናለሁ።